ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አላችሁ ወይ? እንግዲህ ትላንትና ብዙ የገመታችሁ ሰዎች አላችሁ። እኔን ገምቼ ነበር። እኔ ገመትኩትን ጭራሽ መኪና አልገመትኩም። ታውቃላችሁ። እኔ ገመትኩት አንደኛ ቀለበት፣ ሁለተኛ ደግሞ ሽምግልና ነበረ የገመትኩት። ሲቀጥል በጣም ከባድ ሰርፕራይዝ ጠብቁ ስላለ ማለት ነው። ሌላኛው ደግሞ ምን ማለት ፈልጌ ነው፣ ቀለበት ያው አድርጓል ያላችሁ ቀለበት እሱ ሲጀመር ሎርማን ቀለበት ነው ያደረገው። ፕሮሚስ አይደለም ወይም ደግሞ ታገቢኛለሽ ብሎ የጋብቻ ጥያቄ አልጠየቀም። ሌላኛው ደግሞ ማለት ነው እና ቀለበት ያደረገው የባለፈው ቀለበት ሁለቴ ሶስቴ አድርጓል ብሩኬ ማለት ነው። ነገር ግን ያደረገው ቃል ኪዳን አይደለም ወይም ደግሞ ፍቅሩን ከገለጸ በኋላ ታገቢኛለሽ ብሎ ተንበርክኮ አይደለም ያደረገው። ሎርማን ቀለበት ነው ያደረገው የነበሩት። እሱን ደግሞ በጓደኝነት ምናምን ማለት ነው። ገባችሁ አይደለ? ስለዚህ እኔ ቀለበት ነበር የጠበቅኩት ወይም ደግሞ የጠበቅኩት ደግሞ በቃ ሽምግልና ነበር። ግን ያው መኪና ነው። ግን ስለ መኪናው የሆነ ነገር ላወራ ነበር። ይቅርብኝ፣ የምሬ ነው ይቅርብኝ። ማለት ትክክለኛ መረጃ እንትን ካልኩ በኋላ እመጣላችኋለሁ። ምክንያቱም እኔ ጋር ታቁኛላችሁ። የሆነ ነገር ካገኘው ማለት ነው የሆነ መዋሸት እንደ ደስ አይለኝም። ሲቀጥል ደግሞ የሆነ ነገር እንትኖኝ ራሱ እውነቱን ካላወራው ራሱ ማለት ነው ይቆረቆረኛል፣ ጭንቅላቴን ያመኛል፣ ተኝቼ ራሱ በህልሜ ይመጣብኛል ማለት ነው። እና ላጣራና እመጣለሁ። ግን እኔ ሃይሚ በጣም ደስ ብሎኛል። እንኳን ደስ አለሽ። ብሩኬ ደግሞ የሆነ ለመናገር እንደዚህ ስላደረክ በጣም ደስ ብሎኛል። እና ደግሞ መግቢያ አታብዛ። መግቢያ በጣም ብሩኬ ታበዛለ። መግቢያ በጣም ታበዛለ ማለት መግቢያ ስላችሁ መግቢያ ላይ በጣም ብዙ ብሩኬ ማውራት ያበዛል። ይሄ እውነት ነው ማውራው። እኔ መዋሸት አልወድም ታውቃላችሁ። እዚህ ጋር እኔ ማሽቃበጥ አልወድም። እኔ ጋር ታቁኛላችሁ። ይሄ እንትን ሽሩሩ ማለት አልወድም። ስለዚህ ብሩኬ መግቢያ እንትን በል። ሲቀጥል ደግሞ ማለት ቀንስ። ሲቀጥል ደግሞ ትላንትና ያወራሁን ዛሬ ደግሞ አታውራ እባክን ብሩኬ ማለት ነው። እባክን የምሬን ነው እባክን። እና በጣም ደስ ብሎኛል። ሁለታችሁም እንደዚህ አይነት ማለት ይኸውላችሁ አሁን ለሃይሚ የሆነ ለመናገር ብሩኬ ብዙ ነገር አድርጓል። የእሷን ደስታ ነው የሚፈልገው። እኔ በጣም ደስ ብሎኛል። እንኳን ደስ አለሽ። ከዚህ በኋላ አንቺ እየነዳሽ ማየት ነው የምንፈልገው። መንጃ ፈቃድ አውጥተሽ በራስሽ እንደምትመጪ ተስፋ አደርጋለሁ። ምክንያቱም ለምን መሰላችሁ የሆነ አጣርቼ እመጣለሁ ያልኩት የሆነ አለ አይደለ በቃ ሪሊ እንዲሆን እፈልጋለሁ። ልክ አብርሃም ለሩታ መኪና ሰጥቶ እንደጠፋ እንዲሆን አልፈልግም። ኢዛ ማየት ፈልጋለሁ። ይሄን መኪና ኢዛ ማለት ነው። በቃ ገባችሁ አይደለ? እና ሌላኛው ደግሞ ሌላ ጊዜ እናወራበታለን በደንብ ማለት ነው። ግን ይሄን መኪና ኢዛ ማየት ፈልጋለሁ እኔ እና ያው እየለመደች ነው። ባለፈው አይታችኋል። በብሩኬ መኪና በደንብ እየነዳች ነበረ ገና መንጃ ፍቃድ ሳይኖራት ማለት ነው። ስለዚህ ትመጣለች ብዬ ተስፋ አደርጋለሁ። ስለዚህ ልንገራችሁ አሁን ሃይሚ ጋር ልሂድ ማለት ሃይሚን ሰርፕራይዝ ሲያደርግ ምናምን ላሳያችሁ። ምክንያቱም ብሩኬ መግቢያውን በጣም ብዙ ነው የሚያወራው። የምሬን ነው ቤተሰብ። ትላንትና ያወራው ዛሬ ደግሞ ያወራል። እናውቃለን ማለት በብሩኬና በሃይሚ መሀል ላይ ሰው ገብቶ ሊያለያይ እንደነበረ ሃይሚን ለሌላ ሰው ሊድሯት ወይም ደግሞ ብዙ ሰው እንደሚመኝ እናውቃለን። ገባችሁ አይደለ? ሃይሚና ብሩኬ መሀል ላይ እንኳን ተውትና እነሱ ነግሮን አይደለም ወይም ደግሞ እነሱ አፍ አውጥቶ ተናግሮ አይደለም እኛ ራሱ ይገባናል። በደንብ እናውቃለን። መሀል ገብቶ ሰው እንኳን ሃይሚና ብሩኬ ሚዲያ ላይ ተወዳጅነት ኖሯቸው የሚዲያ ሰው ሆኖ ዩቲዩበር ሆኖ ሳይሆን እንኳን እነሱ ትታችሁ ኢቭን እናንተን እንኳን መሀላችሁ ላይ ሰው ገብቶ ራሳችሁ ማለት ነው ኦዲየንሶች እናንተን እንኳን ሰው ሊያጣላ የሚፈልግ በጣም ብዙ ጠላት አለ አይደለ? ስለዚህ እሱን እናውቃለን። ብሩኬ ደግሞ እሱን ነው የሚያወራው ደጋግሞ። እኔ ደግሞ ብዙ እንትንም አልወድም። ቤተሰብ ደጋግሞ የሚወራ ነገር አልወድም። የምሬን ነው። ዛሬው በላይ ነገር የሚጣፍጥ ሙዚቃ ሁሌም አበባ የማይተወልቅ በረከት ይግባል። የሆነ ደስ ይላታል ብዬ ተስፋ አደርጋለሁ። ቤተሰብ እኔ በቃ እናንተ ብዙዎች የገመታችሁ መኪና እያላችሁ ነበር። ለኔ ራሱ መኪና እያላችሁ ነበር። ማን ሹክ እንዳላችሁ አላውቅም። እኔ ግን ጆሬ የመጣው በቃ ሽምግልናና ቀለበት ነበረ። የሆነ በጣም ደስ ብሎኛል። ግን መንጃ ፈቃድ ደግሞ ማውጣት አለባት ሃይሚ አሁን እና ማለት ነው። ቤተሰብ መኪናው ማቆ መሰለኝ ቤተሰብ ለኔ ለእናንተ ምንም ዋሽ ነገር የለም። ማቆ መሰለኝ መኪናውን በቃ ነገር ግን ማለት ነው በቃ እስከ መጨረሻው ማየት እንፈልጋለን። እኔ ማየት የምፈልገው ሃይሚ ይሄንን መኪና እንድትይዝ እፈልጋለሁ። ማለት ይሄ እንትን ብሎ ወደ ኋላ ተደርጎ ተደባብቆ ወይም ደግሞ አለኩ ምናምን እየተባለ አልፈልግም። ይሄ መኪና ይዛ ማየት እፈልጋለሁ። እንዳረቀው ሱፍ እንደቤሎ እንዳጎረስካት እንደቡሻ ገናሪስ አለልሽ። ዛሬ በጣም ደስ የሚል ሰርፕራይዝ አለኝ። እኔ ቆንጆ ላንቺ ሰርግ ልንሄድ ነው። እኔ እንዴት እንደመጣው ሰርግ እኛ ነው ሙሽራው የምንይዘው። ልንሄድ ነው ማለት ነው። እነግርሻለሁ። ማለት ብዙ ነው የሚያገዝ እግዚአብሔርን አላልኩም። ዛሬ ሰርግ የለም እንዴ ከተማው ላይ ነፍ ነው ሁሉ አይደለ? ነጋጾ የሚገባው
ነፍ ሰርግ ነው ያለው። ልክ እኮ አልነግርሽም። እሱ የሚያገባውን ከፈል ወይ በባዶ ሜዳ ሄደን ሰርግ ቤት ፈልገን እንገባለን። ይሆነ እሱን እንትን ላደርግሽ። መንጃ ፈቃድ የሌለው ሰው ክላክስ ማድረግ መብት አለው አይደለ? አዎ። እስቲ በስሱ በቃ አንድ በቃ ትረብሻለሽ። እንግዲህ ያው ሴት ሾፌሮች ታውቁታላችሁ አራሳችሁ እንዴት እንደምትነዱ ጣጣም ያመጣውላችሁ ለወንድ ሾፌሮች። የኔ ቆንጆ እንኳን ክላክስ አድርጊ ብለኸኝ ሲጀመር በቅርቡ ታወጣለች ብዬ አስባለሁ። ታውቃላችሁ ደግሞ ከወንዶች የበለጠ ማለት ነው ሴት ናት። እንደውም በጣም ጥንቁቅ ኦኬ፣ ስትነዳ በጣም የምትጠንቀቀው እንደውም ሴት ልጅ ናት። በጣም ብዙ ነገር ስለምታስብ እኔ እንዲሁም ይመቸኛል ክላክስ ማድረግ። ከዛ ምንድነው ወይ ኧረ ፀሐይ በቃ ማለገባ ነው። በእግዚአብሔር እኔ አላውቃቸውም። ዝም ብለን እንሄዳለን፣ ቀውጧለን። ሰርፕራይዝ አለ ስትል የነበረው ሰው የኔ መኪና ነዳጅ የላትም። ነዳጅ ያለው መኪና ተቀብዬ መጥቼ ነው። ማነው? በእግዚአብሔር ከጓደኞቻችን ካፕል ሆኗል። አሁን አግቡ፣ በቃ አግቡልን። ይሄ መላጣ ነው የሚቀረው። እሱ ማግባት አለባቸው። አግቡልን። አዎ አግቡ እስኪ እንደኛም ደስ ይበለን። እስኪ ሳምሽ በድጋሚ ናንሳም በደንብ ሳሚ እንጂ ደህና ነሽ? ለማንኛውም የኔ ቆንጆ አንድ እውነት ልነግርሽ ነው። በቅድሚያ ከተናገርኩ በኋላ ይሻላል ወይስ አሁን ይሻላል? ምንድነው? ከተናገርኩ በኋላ ልበጥበጠው አሁን ዝም ብዬ ላድርገዋ? የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ምን ማለት ነው? ወይኔ ደንግጫለሁ። ወይኔ የት ሄደ ብዬ መብሌቴ። ለማንኛውም የኔ ቆንጆ እንደዚህ ቁሚ፣ አይንሽን ጨፍኝ። ኧረ በስመ አብ ነው። ይሄ ቁልፍ ያንቺ ነው፣ ያንቺ መኪና ነው። ከዛሬ በኋላ እዚህ መኪና ውስጥ አንቺ ነሽ የምትሸኘኝ፣ እኔ አይደለም ወደ ቤት ማመላለስ። ምንድን ነው? እኔ አላመንኳቸውም። ፍራንክ ልታደርጉኝ ነው? ፍራንክ አይደለም። እግዚአብሔርን አልኩሽ እኮ ቅመሜ። እንደፈለግሽ የሆነን ለመናገር ቤተሰብ በጣም ደስ ብሎኛል። ሰው በጣም ነው ደስ ያለኝ የሆነን ለመናገር ማለት ነው። እና እንደ ብሩክ አይነት ፍቅረኛ ይስጣችሁ። እንደ ብሩክ አይነት መኪና ገዝቶ ሁሉም ነገር አድርጎ እራሱ የያዘውን አይታችኋል። ብሩኬ ማለት ነው እሱ የያዘውን አይፎን 3 70 ፕሮ ማክስ አዲስ ሲመጣ እሱ ገዛ። ከዛ በኋላ ለሃይሚ ገዛ ማለት ነው። ገባችሁ አይደለ? አሁን ድጋሚ ደግሞ መኪና ይዟል። ያው ቆየ ብሩክ ከያዘ ማለት ነው። ግን የብሩክም የሃይሚ ነው። ሶ ለሃይሚ ደግሞ ድጋሚ ገዘላት ማለት ነው። እና አሁን መንጃ ፈቃድ ማውጣው ያው 20 ቀን ምናምን ሲጀመር ማለት ነው። ግን እስካሁን ራሱ አለመያዙ እኔ ግራ ገብቶኛል ማለት ነው። ትችላለች፣ ሶ አትፈራም፣ ትይዛለች። ድጋሚ ደግሞ መኪና ገዘላት ማለት ነው። እና የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁ። የገመታችሁ ደግሞ እንኳን ደስ አላችሁ። ትክክል ናችሁ። ሶ ይሄው መኪና ያዘች ሃይሚ ማለት ነው። እኔ በጣም ደስ ብሎኛል የሆነን ለመናገር። ግን በጣም ሙሉ ደግሞ ደስ የሚለኝ ምንድነው ተቃላችሁ? እኔ ተጠራጣሪ ነኝ። ምክንያቱም ስለማላምን ገባችሁ አይደለ? እዚህ ጋር ባለፈው ራሱ እናገራለሁ ያልኳችሁ ምንድነው ተቃላችሁ? ስልክ ራሱ ተጠራጥሮ ነበር። ይሄ ትክክል አይደለም። በቃ በየቪዲዮ 2 ስልክ ማየት እፈልግ ነበር። 2 ስልክ ሁሌ በቪዲዮ ሲቀርጹ ማለት ነው በጣም እፈልግ ነበር። ገባችሁ አይደለ? አንዱ ስልክ የቱ ጋር ነው? በቃ ብሩክ የያዘው ኪሱ ላይ ሲያስገባ ሃይሚ ስትይዝ ምናምን እፈልገው ነበር። ገባችሁ? ከዛ ባለፈው ለታ መቼ መሰላችሁ ሃይሚና ብሩክ ቁጭ ብሎ ነው ብቻ እንደዛ ነገር ልንገራችሁ ብዬ የተውኩት ቀን ማለት ነው። ከዛ ሶፋ ላገኘሁት አንዱ ስልክ ማለት ከዛ አንዱ ስልክ ደግሞ ለማይክ እየተጠቀሙ ነው። ከዛ አመንኩ። በጣም ተጠራጣሪ ነኝ። ምክንያቱም እንዳናምንም የሚያደርጉት እነሱ ናቸው። እኔ ምን ላድርግ ቤተሰብ እንዴ? ስለዚህ አሁን ደግሞ ይሄ መኪናም ደግሞ ሃይሚ ይዛ በትክክል መንጃ ፈቃዷን ጨርሳ እየነዳች ሳይ አምናለሁ። ለአሁን ግን በጣም ደስ ብሎኛል። በጣም ማለት ነው። ምን ልታረጊ ነው? እና በጣም ደስ ብሎኛል። ሶ ሃይሚ እንኳን ደስ አለሽ። የገመታችሁም እንኳን ደስ አላችሁ። በእውነት ለመናገር በጣም ደስ ብሎኛል። እንኳን ደስ አለሽ። እሺ ስማኛው ልክ እኔ በቃ እንዴ ላተካሬ ለምን ይይዛለው? መኪናውን እየቀወጥ ነው እንሄዳለን። ምን አይደለም፣ ችግር የለውም። ህዝቡን እየጨረስኩልህ ቢሆን እሄዳለሁ። ግን ምን ታውቃለህ? ሰዎቹ ማይኖሩልኝ ምን እንደሆነ ታውቃለህ? እኔ በጣም ደስተኛ ነኝ። ደስ ብሎኛል። ምክንያቱም እንደምታደርግልኝ እኮ አውቃለሁ። በቃ እኔ እኔ ማለት ደስ ብሎሻል? በቃ ተፈርጌ ላስቀምጥሽ ነው። እሺ ትችለኛለህ? ግን እስቲ ሲጀመር እኮ ሃይሚ ከሳች። የምር እንደ መጀመሪያው አይደለችም። ትንሽ ወፈር ብላ ነበር። ወፈረች። ይኸው አይን በላት። አቤት የሰው አይን ግን የሰው ምላስ ማርያምን። እናንተ ግን ማለት ነው ቤተሰብ የሰው ምላስ ሰውን አይበላም እንዳትሉ። የምሬን ነው። ዛሬ ግን እኔም ደህና ነኝ። እሺ ድምጼ ተፈቷል ምናምን። የሰው ምላስ ሰው አውርቶ ይቷል ምናምን እንዳትሉ።
ምክንያቱም ሶፎንያስ ነው ማን ነው የሚባለው ጋዜጠኛ አያችሁት አይደለ? በሱ ማወቅ ትችላላችሁ። የሰው ምላስ መጥፎ ነው፣ የሰው አይን መጥፎ ነው። ቤተሰብ የሰው ወሬ የሚያወሩ ወሬ መጥፎ ነው። ቴንሽን ነው የሚያደርገው ሰውን። የምሬን ነው ወይ ከሰው አይን ይጠብቅ። እንደው የምሬን ነው። እኔ ሰው አይን በስማ አየሁት። እኔ በጣም ነው እንትን ያልኩት። ትንሽ ስትወፍር በቃ እንትን አሉ በስማ እንትን አልኩት። እኔ ከኔ ጋር ፍቅረኛ ማቾች ስንሆን እኔ ከቅድህ ከፍላጎትህ ከፕሮግራምህ ማሰናከል አልፈልግም። ከቅዶት ማለት ነው ቆንጆ ብሩኬ፣ አንተ ለእናትህ ምን ያክል ቦታ እንዳለህ አውቃለሁ። ለእናትህ ብዙ ማድረግ የምትፈልጋቸው ነገሮች አሉ። ለእናቱ ቆይ ቤት ነው አይደለ? አደረገ እኮ ቤት ገዛ አይደል እንዴ? ሌላ ምን አለ? በቃ የሚያስፈልጋቸውን ነገር ያደርጋሉ። ሌላ ነገር ምን አለ? እሺ ምን የምሬን ነው። ምን አለ? እናት ብቻ አትቸገር። ገባችሁ አይደለ? ሌላ ምን አለ? የሚፈልገውን አደረገ አይደል? አጋዥ አለ በቃ። ሌላ ምን? በጣም ደስ ስላለኝ ነው እንደዚህ የተደሰትኩት እንጂ እግዚአብሔርን እኔ በሰዓት ያስፈልጋል። ሃይሚ ደግሞ ማለት ነው በቃ ተቀበይ፣ ስጦታ ነው ብለሽ ተቀበይ እንዴ። አሁን ሰዓት መኪና ገዝቶ የሚሰጥ ፍቅረኛ ተገኝቶ ነው። ሲቀጥል ደግሞ ለልደቷ ቢሆን በስማ ያበደ ነው አይደል? ቤተሰብ ለልደቷ መኪና ገዝቶ ቢሰጥ በስማ ያበደ ነበረ። ግን በቃ አሁንም ይሁን አሪፍ ነው። በጣም ብዙ የሚቀረኝ ነገር አለ ታውቃለህ። እንችላለን ያራዳ ልጆች ቀመሚ ባለ መኪና ገቢ የኔ ቆንጆ በራቸውን ዝጊ። ቆይ ላስገባሽ በዛ በኩል እንዴ ነይ ማርያምን እናወራለን። ይሄም ከቅዶቼ ማለት ነው። እግዚአብሔርን ረፊ ነይ ግቢ። እሺ ተረጋጊ አንቺ ብቻ። ይህን የመሰለ መኪና ባልና ሚስቶች ይኖራቸዋል ማለት ነው። አትቀይሪኝም። ይህንን እኔ መችኝ ምን ነው እሱ እንኳን ደስ አለሽ በሉልኝ የኔ ውድ እንኳን ደስ አለሽ። ግን አልቀበልም ብላ ልትመልሰው ነው። መኪናውን ሊመለስ ነው። ውስጡን ራሱ ማየት እፈልጋለሁ። ቤተሰብ እኔ ተጠራጣሪ ነኝ። ይሄ መኪና አውቃለሁ፣ በቃ አውቃለሁ። እኔ ውሸት አልወድም። ቤተሰብ ለምን እንደሆነ አላውቅም። አልዋሻችሁ። ታርገን ራሱ ይኸውላችሁ ፈርፍዬ ነው አይቼ ወደ እናንተ የመጣሁት። ፈርፍዬ የሚለው ሲ የሚለው እንደዚህ በደንብ አይቼ ምናምን ዙም አድርጌ እያየሁ ምናምን ነው ወደ እናንተ የመጣሁት ማለት ነው። ግን እንዳትመልሱት መኪናውን አልቀበልም ብላ ሃይሚ መለሰችው ብላችሁ እንዳትመጡ አደራችሁን። አይደል ቤተሰብ? አዎ። እና አሁን በቃ ውስጡን ራሱ ማየት ፈልጌ ነበረ። ሰው ወንበሩን ሳይው ደግሞ ቀይና ጥቁር ነው። ብቻ እኔ ያላየሁትን ጠይቁኝ፣ ያላየሁትን ያልመረመርኩትን ጠይቁኝ። እና ብቻ ደስ ብሎኛል። ግን ሃይሚ መኪናውን አልቀበልም ብላ መለሰችው ብሎ ይመጣሉ ብዬ ጭንቅላቴ ውስጥ መጣ። ቤተሰብ በቃ ቤተሰብ እንግዲህ ከዚህ በኋላ አለቀ። ሰው ውስጡንም አላየንም ምንም። እና ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።